በዛሬ ታሪካችን የልጅነት ህይወትና የቤተሰብ ፈተናው ያየን እናለቅሳለን። ታሪኩ እስከ መጨረሻ ካያችሁት እመኑኝ ባላችሁ ህይወት ታመሰግናላችሁ። እስከዚያ ግን ቻናላችን ሰብስክራይብ በማድረግና ሜምበርሺፕ በመግዛት አበረታቱን። በኢትዮጵያ ሆናችሁ የምትከታተሉን ደግሞ ቪፒኤናችሁ አብረታችሁ እንድትመለከቱ እየጋበዝን መልካም ቆይታ። ታሪኩ የሚጀምረው ወደፊት አስተማሪ የመሆን ህልም ባለው ኤሊ ቻንግ በተባለ ልጅ ነው። ነገር ግን ባልታወቀ ምክንያት ስለ አንድ ነገር ከልቡ ይጨነቃል። ጭንቀቱን ለማስታገስ ትምህርት ቤቱ ጣሪያ ላይ ቆሞ ጮክ ብሎ መጮህ ይጀምራል። በዚህ መልኩ ራሱን ያረጋጋል። በሆንግ ኮንግ ትልቁ ትምህርት ቤት ለመግባት ምን ያህል ተጨማሪ ጠንካራ ስራ እንደሚያስፈልገው እንደማያውቅ ይናገራል። ከዚህ በኋላ ታሪኩ ከ10 ዓመት በኋላ ይቀጥላል። እዚያም አንድ የትምህርት ቤት መምህር ሚስተር ቻንግ እንደተለመደው ከእንቅልፉ ሲነቃ እናያለን። ቁርሱን ጨርሶ ወደ ትምህርት ቤት ለመሄድ ባስ ይይዛል። መንገድ ላይ እረፍት ለማድረግ ሲወስን ከሚስቱ ሼሪ የፍቺ ወረቀቶችን እንዲፈርም የሚገልጽ የጽሑፍ መልእክት ይደርሰዋል። ይህ በህይወቱ ውስጥ ማዕበል ይፈጥራል። በዚያው ምሽት እያጸዳ ያለ የትምህርት ቤቱ ጽዳት ሰራተኛ ከአንድ ልጅ የተላከ ደብዳቤ ያገኛል። ደብዳቤው ራሱን የማጥፋት ማስታወሻ መሆኑን ሲያውቅ በጣም ይደነግጣል። ምንም ሳያቅማማ ደብዳቤውን ለትምህርት ቤቱ ባለስልጣናት ያስረክባል። በማግስቱ ጠዋት ርዕሰ መምህሩ በዚህ ከባድ ጉዳይ ላይ ለመወያየት ስብሰባ ያደርጋል። ሁሉም ሰው ተጨንቋል። ነገር ግን ርዕሰ መምህሩ ጉዳዩ በሚስጥር እንዲያዝ ይወስናል። ምክንያቱ ደብዳቤው መጪውን የዩኒቨርሲቲ መግቢያ ፈተናዎቻቸውን ሊያስተጓጉል ስለሚችል ሌሎች ተማሪዎች በደብዳቤው እንዲረበሹ አልፈለገም። ሆኖም ሚስተር ቹንግ የችግሩን ምንጭ ለማወቅ ቆርጧል። ቻንግ የሁኔታውን አሳሳቢነት ተረድቶ ልጁ ምን እያለፈበት እንደሆነ ያስባል። ልጁን አግኝቶ ችግሩን ለመፍታት እንደሚረዳው ቃል በመግባት ጉዳዩን ራሱ እንዲይዝ ርዕሰ መምህሩን ይጠይቃል። ከዚህ በኋላ ሚስተር ቻንግ ወዲያውኑ ምርመራውን ይጀምራል። ሆኖም በክፍል ውስጥ ደብዳቤው ላይ ተጽፈው የነበሩ ቃላቶች በአእምሮው ውስጥ ስለሚደጋገሙ ለማተኮር ይቸገራል። ወደ ቤቱ ከተመለሰ በኋላ ከደብዳቤው ላይ ያለውን የእጅ ጽሑፍ በክፍሉ ውስጥ ካሉት ተማሪዎች ሁሉ የፈተና ወረቀቶች ጋር ለማዛመድ ይሞክራል። ነገር ግን ምንም ተዛማጅ አያገኝም። ሆኖም ደብዳቤው ስለ አንድ ሰው የሚያስታውሰው ይመስል የተለመደ ነገር አለው። በዚህ ስሜት ተገፋፍቶ ወደ ክፍሉ ሄዶ የድሮ ንብረቶቹን ይፈልጋል። እዚያም የድሮ ማስታወሻ ደብተር ያገኛል። ማንበብ እንደጀመረ ወደ ቀድሞ የህይወቱ ጊዜያት በሐሳብ ይመለሳል። ይህ ኤሊ ቹንግ በአንደኛ ደረጃ ትምህርት ቤት ውስጥ የነበረበት ጊዜ ነበር። አንድ ቀን ከወላጆቹ ጋር የትምህርት ቤቱን የተሰጠው ትርኢት ተገኝቶ ነበር። እዚያም ታናሽ ወንድሙ ያኦ ቹን ፒያኖ ላይ በሚያስደንቅ ሁኔታ ይጫወታል። ይህን ሲያዩ አባታቸው ቺሁንግና እናታቸው ሃይዲ ቹንግ ከፍተኛ ኩራት ተሰማቸው። ያኦ ቹን በእውነት ተሰጥኦ ያለው ልጅ ነበር። በትምህርት ቤት ብቻ ሳይሆን በሌሎች የተለያዩ ተግባራትም ጎበዝ ነበር። ወንድሙን አይቶ ኤሊ ቹንግ እንደ ወንድሙ ወላጆቹን የሚያኮራበት ቀን ይናፍቀዋል። አንድ ምሽት እንደተለመደው ኤሊ ቹንግ የሚያነቃቁ የቀልድ መጽሐፎችን እያነበበ ሳለ አባቱ ጮክ ብሎ ሲጮህ ሰማ። ከክፍሉ ወጥቶ ልብ የሚሰብር ትዕይንት ተመለከተ። አባቱ እናቱን እየሰደባት ነበር። ግን በዚህ ብቻ አላበቃም። አባቱ እጁን እስከ ማንሳት ደርሷል። ይህ ሁሉ እየሆነ ያለው በትምህርቱም ሆነ በሌሎች ተግባራት ምንም ፍላጎት የሌለውን ኤሊ ቹንግ ስለወለደች ነው። ይህን ሲያይ ቹንግ በፍርሃት ወደ ክፍሉ ሮጦ አስፈሪውን ሁኔታ ለማምለጥ ሲሞክር በብርድ ልብሱ ስር ይደበቃል። ከጥቂት ደቂቃዎች በኋላ አባቱ ወደ ክፍሉ ገብቶ ለምን እስከዚህ ሰዓት ድረስ እንዳልተኛ ይጠይቀዋል። ቹንግ ምላሽ ከመስጠቱ በፊት አባቱ እያነበበ የነበረውን የቀልድ መጽሐፍ አየ። ይህን ማየቱ ንዴቱን የበለጠ አቀጣጠለው። ቹንግን በከፍተኛ ሁኔታ ተቆጥቶ ምስኪኑ ልጅ እንዲሰቃይ ያደረገው። በማግስቱ ጠዋት ቹንግ ከእንቅልፉ ሲነቃ ታናሽ ወንድሙ ያኦ ቹን ቀድሞ ለብሶ ተዘጋጅቶ ነበር። እንደተለመደው ቹንግ አርፍዶ ነበር። ታላቅ ወንድም ቢሆንም በብዙ ነገሮች ከያኦ ቹን ወደ ኋላ ቀርቷል። ምናልባትም አባቱ በጣም ይጠላው የነበረው ለዚህ ነው። ወደ ትምህርት ቤት በሚሄድበት መንገድ ቹንግ ካጠራቀመው ሳንቲም ማስታወሻ ደብተር ይገዛል። ማስታወሻ ደብተር መያዝ አንድን ሰው ብልህ እንደሚያደርግና ውጤቱን ለማሻሻል እንደሚረዳው ያምን ነበር። በማግስቱ ቁርስ ላይ
ቹንግ አባቱን ጠንክሮ እንደሚያጠናና በክፍሉ ውስጥ ከ10 ምርጥ ተማሪዎች መካከል ለመሆን እንደሚሞክር ቃል ገባለት። በምላሹ አባቱ ቹንግ ከ10 ምርጥ ወይም ከ15 ምርጥ መካከል መሆን ከቻለ ወደ ዲዝኒላንድ ጉዞ እንደሚወስደው ቃል ይገባለታል። በተጨማሪም እንደ ወንድሙ ተመሳሳይ የኪስ ገንዘብ እንደሚሰጠው ይነግረዋል። ይህን ሲሰማ ቹንግ በጣም ተደሰተ። ወንድሙ ያኦቹንም ይህን ግብ ለማሳካት ፈቃደኛ ነበር። ከጥቂት ሳምንታት በኋላ የቹንግ እናት ከክፍል አስተማሪው ጋር ለመገናኘት ተጠራች። በስብሰባው ወቅት አስተማሪው የቹንግ የፈተና ውጤቶች አጥጋቢ ስላልነበሩ በትምህርቱ ላይ የበለጠ ጠንክሮ መስራት እንዳለበት ተነገራት። ይህን ስትሰማ በእናቱ አይኖች ውስጥ እንባ ተሞላ። ይህ ቤታቸውን ብቻ ሳይሆን የራሷንም የግል ሕይወት ምን ያህል እንደሚጎዳ በደንብ ታውቅ ነበር። ቤቷ ስትደርስ የሆንግ ኮንግ ትልቁ ትምህርት ቤት ርዕሰ መምህር ቤተሰባቸውን ለማግኘት እንደመጣች አወቀች። እሷ እዚያ የነበረችው ያኦቹን በአገሪቱ ውስጥ ካሉ ከባባድ ፈተናዎች አንዱን በማለፉ እንኳን ደስ አላችሁ ለማለት ነበር። ይህን አስደሳች አጋጣሚ ለማክበር የያኦቹን ወላጆችና ርዕሰ መምህሩ ለራት ወደ አንድ ምግብ ቤት ይሄዳሉ። ይህ በእንዲህ እንዳለ ምስኪኑ ቹንግ ከቤት ሰራተኛዋ ጋር ለምግብ ወደ ሌላ ቦታ ተላከ። ነገር ግን ከመብላት ይልቅ ውጤቱን ለማሻሻል ቆርጦ በትምህርቱ ላይ ተጠመደ። እንደ ወንድሙ ያኦቹን የወላጆቹ አይን ማረፊያ ለመሆን ናፈቀ። በዚያው ምሽት የቹንግ አባት በትምህርት ቤት ስላለው ደካማ ውጤት አወቀ። አባቱ በጣም ተናዶ በከፍተኛ ሁኔታ ደበደበው። በማግስቱ ጠዋት የቹንግ አባት በፒያኖ ትምህርቱ ሲቸገር ሲያየው እንደገና መገሰጽ ጀመረ። ይህን ስታይ የፒያኖ አስተማሪዋ ሚስ ወንግ ጣልቃ ገባች። ቹንግ እንደ ወንድሙ ጎበዝ ስላልሆነ ብቻ በሕይወቱ ስኬታማ አይሆንም ማለት እንዳልሆነ ለአባቱ ነገረችው። እያንዳንዱ ልጅ ልዩ ተሰጥኦ እንዳለውና ከጊዜው በኋላ ቹንግ የራሱን መንገድ አግኝቶ ታላቅ ነገር እንደሚያከናውን አስታወሰችው። ሚስ ወንግ ሁሉ ጊዜ ቹንግን ትደግፈው ነበር። በትዕግስትና በደግነት አስተማረችው። ይህም በጣም አነሳሳው። በእሷ ምክንያት ቹንግ አንድ ቀን እንደሷ ታላቅ መምህር የመሆን ህልም ማየት ጀመረ። ታሪኩ ወደ አሁኑ ጊዜ ይመለሳል። እዚያም ሚስተር ቻንግና ሚስ ሆ አንዲት ተማሪን ሲመረምሩ እናያለን። ማስታወሻው የእሷ ሊሆን እንደሚችል ይጠረጥራሉ። ሁለቱም እሷ የምታልፍበትን ችግሮች ይረዳሉ። ከመጠየቅ ይልቅ በቀጥታ ወደ አንድ ኮረብታ ወስደው ብስጭቷን ለማውጣት ጮክ ብላ እንድትጮህ ያበረታቷታል። መጀመሪያ ላይ ታቅማማለች። ነገር ግን አስተማሪ ቹንግና ሚስ ሆ ተመሳሳይ ነገር ሲያደርጉ ስታይ እነሱን ለመቀላቀል ድፍረት ታገኛለች። ልቧ እስኪጠፋ ድረስ ትጮኻለች። የተጨመቁ ስሜቶቿን ሁሉ ታወጣለች። በመጨረሻም የመረጋጋት ስሜት ይሰማት ይጀምራል። ምሽት ላይ ቤቷ ካደረሷት በኋላ ተማሪዋ በምስጋና ታቅፈዋለች። ከዚህ በኋላ ቹንግ ወደ አፓርታማው ይመለሳል። በቀኑ ድካም ሶፋው ላይ ተኝቶ የሰርጉን ቪዲዮ ማየት ይጀምራል። ሲመለከት የሼሪ ትዝታዎች አእምሮውን ይሞላሉ። ከጋብቻቸው በኋላ ምን ያህል ደስተኛ እንደነበሩና ሼሪ እርጉዝ መሆኗን ያወቀበትን ቀን ያስታውሳል። መጀመሪያ ላይ ሁለቱም በጣም ተደስተውና ጓጉተው ነበር። ነገር ግን ጊዜ እያለፈ ሲሄድ ቹንግ ቤተሰብ ለመመስረት ዝግጁ እንዳልሆነ ይሰማው ጀመር። ይህን ለሼሪ ሲነግራት በጣም አዘነች። ሌላ ምርጫ ስላልነበራት ጽንስ ማስወረድ ነበረባት። ከዚያ ቀን ጀምሮ በመካከላቸው ውጥረት አደገ። በመጨረሻም ወደ ፍቺ ደረጃ ደረሰ። በእነዚህ አሳዛኝ ትዝታዎች ውስጥ ሆኖ ቹንግ በድንገት ማስታወሻ ደብተሩን ያስታውሳል። ታሪኩም እንደገና ወደ ቀድሞው ይመለሳል። አንድ ቀን ቹንግ የሚወደው የቀልድ መጽሐፍ ደራሲ ራሱን እንዳጠፋ ይረዳል። ይህ ዜና በጣም ያሳዝነዋል። በትምህርት ቤት ፈተናዎቹን በሚወስድበት ጊዜ እስከ መታመም ድረስ ይጎዳዋል። ሁኔታውን ስትመለከት ርዕሰ መምህሩ እናቱን ጠርታ ወደ ቤት እንድትወስደው ትጠይቃታለች። በመንገድ ላይ ቹንግ በመጨረሻም ለእናቱ ግልጽ ይነግራታል። ለቀናት ሲጨነቅ እንደነበርና በምሽት ለመተኛት ሲቸገር እንደነበር ይናዘዛል። ወደ ስነ ልቦና ሐኪም እንድትወስደውም ይጠይቃታል። እናቱ ስጋቶቹን መሰረተ ቢስ በማለት ችላ ትለዋለች። በማያስፈልጉ ነገሮች ላይ እንዳይጨነቅ ትነግረዋለች። እንደለመደው ማታ ቹንግ ለመተኛት ይቸገራል። በመጨረሻም የሚወደውን የቀልድ መጽሐፍ አንስቶ ደራሲው ለምን እንዲህ ያለ ከባድ እርምጃ እንደወሰደ ለመረዳት ተስፋ በማድረግ እንደገና ማንበብ ጀመረ። ይህ የሆነው በሕይወቱ ያለመውን መሆን ስላልቻለ ነው።
በማግስቱ ቹንግ ከትምህርት ቤት ወደ ቤት ሲመለስ መጫወቻዎቹን በሙሉ እንደተወሰዱበት አወቀ። ነገር ግን ነገሮች ይበልጥ የከፉት አባቱ ብቸኛ ጓደኛውን የፒያኖ አስተማሪዋን ሚስ ወንግን አስወጥቶ በምትኳ ጥብቅ የሆነ አዲስ አስተማሪ ይቀጥራል። አዲሱ አስተማሪ ልክ እንደ አባቱ ጨካኝና ይቅርታ የማያውቅ ነበር። በውጤቱም ትንሹ ቹንግ ስህተት ሊሰራ እንደሚችል በመፍራት ጣቶቹን ፒያኖ ላይ ለማድረግ እንኳን በጣም ፈራ። በዚህም ታሪኩ ወደ አሁኑ ጊዜ ይመለሳል። ማስታወሻ ደብተሩን እያነበበ ሳለ ሚስተር ቻንግ አባቱ ሆስፒታል እንደገባ ዜና ይደርሰዋል። ምንም ሳያቅማማ ሁሉንም ነገር ትቶ እሱን ለማየት ይሮጣል። ሆኖም በሆነ ምክንያት እዚያ ብዙ አይቆይም። ምንም ሳይናገር ወደ ቤቱ ለመመለስ ባስ ይሳፈራል። በባሱ ላይ ሲቀመጥ ስልኩን ተመልክቶ ልብ የሚሰብር ዜና ያገኛል። ይህም ወዲያውኑ የልጅነት ጊዜውን ያስታውሰዋል። በቹንግ የልጅነት ጊዜ አንድ ምሽት ወንድሙን ያኦቹንን በትምህርት እንዲረዳው ጠየቀው። በምላሹ ወደ አንድ ምስጢራዊ ቦታ ወስዶ እንደሚያጫውተው ቃል ገባለት። በሐሳቡ ተደስቶ ያኦቹን በደስታ ተስማማ። ትምህርታቸውን ከጨረሱ በኋላ መጀመሪያ ያደረጉት ነገር የመጫወቻ መደብር መጎብኘት ነበር። ያኦቹን የኪስ ገንዘቡን ተጠቅሞ አንዳንድ መጫወቻዎችን ገዛ። ከዚያም ቹንግ ወደ አንድ ህንፃ ጣራ ወሰደው። እዚያ ሲደርሱ ቹንግ ጭንቀቱን ለማውጣት ጮክ ብሎ እንዲጮህ አበረታታው። ያ ቀን የያኦቹን ህይወት በጣም አስደሳች ቀን ሆነ። ሳቀ፣ ተጫወተ እና ከታላቅ ወንድሙ ጋር እያንዳንዱን ቅጽበት አጣጣመ። ይህም ለዘላለም የሚያስታውሰውን ትውስታ ፈጠረ። ነገር ግን የህንፃው አስተዳዳሪ አይቷቸው ለእናታቸው ተነገረ። በውጤቱም ያኦቹን ሳይሆን መዘዙን የተቀበለው ምስኪኑ ቹንግ ነበር። እናቱ በከፍተኛ ሁኔታ ደበደበችው። ለሁሉም ነገር እሱን ተጠያቂ ያደረገችው። እንደ ተጨማሪ ቅጣት ከቤተሰቡ ጋር ወደ አሜሪካ ሊያደርገው የነበረው በጉጉት ሲጠበቅ የነበረው የእረፍት ጊዜ ጉዞ ተሰረዘ። በዚህ ዓመት ጥሩ ውጤት ካላመጣ ከእንግዲህ ልጇ እንደማትቆጥረው አስጠነቀቀችው። ይህ በቹንግ ህይወት እጅግ የከፋ ቀን ሆነ። እስከ ዛሬ ድረስ ከአባቱ ጋር ሲታገል ነበር። ዛሬ ግን እናቱም ጀርባዋን ሰጠችው። ቹንግ ወደ አባቱ ክፍል ሄዶ መጥረጊያ ሰጥቶት እንዲመታው ይጠይቀዋል። ነገር ግን አባቱ ገሰጸው። ከእንግዲህ ልጁ እንደማይቆጥረው ነገረው። ከዚህ በኋላ ቹንግ ሙሉ በሙሉ ይሰበራል። በዚያ ምሽት ወንድሙን ያኦቹንን እያቀፈ ብዙ አለቀሰ። በእንባው ውስጥ ሆኖ ህመሙን በደብዳቤ ይገልጻል። ለምንም ነገር ብቁ እንዳልሆነ ይጽፋል። ራሱን በዓለም ላይ በጣም ዋጋ የሌለው ሰው፣ በህይወቱ ምንም ነገር የማያሳካ፣ ከሞት በኋላ ብዙም ሳይቆይ የሚረሳ ሰው ብሎ ራሱን ይጠራል። ይህ ጸጸት በልቡ ውስጥ ሆኖ የቤተሰቡን ህይወት ለዘላለም ትቶ ራሱን በማጥፋት ማንም ወደማይደርስበት ቦታ ይሄዳል። በአሁኑ ጊዜ ሚስተር ቻንግ የወንድሙን ማስታወሻ ደብተር ካነበበ በኋላ ከዓይኖቹ እንባ ይፈሳል። እውነቱም በመጨረሻ ይገለጣል። ሚስተር ቻንግ በእውነቱ ያኦቹን ሲሆን ጎበዝ ተማሪው ቹንግ ደግሞ ታላቅ ወንድሙ ነበር። ከውርደት ፍርሃት የተነሳ አባታቸው ለሁሉም ሰው ዋሽቶ ነበር። ልጁ በውስጣዊ ህመም ምክንያት እንደሞተ ነግሯቸው ነበር። ነገር ግን በእውነቱ በገዛ ወላጆቹ የተፈጸመ ግድያ ነበር። በቹንግ የቀብር ስነ ስርዓት ላይ ከሚያዝነው ቤተሰብ ርቃ ሚስ ወንግ በአንድ ጥግ ላይ በዝምታ ተቀምጣለች። የዝምታ እንባዋ ከቃላት በላይ ይናገር ነበር። ከዚህ አሳዛኝ ክስተት በኋላ ሁሉም ነገር ተለወጠ። ያኦቹን እንደገና አባቱን ለማስደሰት አልሞከረም። እናቱም ጥብቅና ይቅርታ የማያውቅ ባሏን ትታ ከሱ ርቃ ለመኖር መረጠች። ከዚያ ጊዜ ጀምሮ ያኦቹን የወንድሙን ማስታወሻ ደብተር ይዞ ደጋግሞ ያነበዋል። ያኦቹን የአባቱ ሁኔታ በጣም አሳሳቢ መሆኑን ዜና ይሰማል። አባቱን ለማግኘት ይሮጣል። እዚያም ሁለቱም ከረጅም ጊዜ በኋላ ይነጋገራሉ። እስከ ዛሬ ድረስ አባቱ በድርጊቱ ይጸጸታል። ለቹንግ ሞት ተጠያቂ መሆኑንም ያምናል። በእነዚህ ሁሉ የያኦቹን የህይወት ገጽታዎች ምክንያት ቤተሰብ ለመመስረት ይፈራ ነበር። ሼሪም በሱ ላይ ስለተከሰቱት እነዚህ ሁሉ ክስተቶች አታውቅም ነበር። ዛሬ ግን ያኦቹን እሷን አግኝቶ የወንድሙን ማስታወሻ ደብተር ይሰጣታል። ማስታወሻ ደብተሩን ካነበበች በኋላ ሼሪ ያኦቹንን በተሳሳተ መንገድ እንደተረዳችው ትገነዘባለች። ከጥቂት ወራት በኋላ በአመቱ መጨረሻ ላይ ከክፍል ስንብት በፊት ያኦቹን ከህይወቱ አንዳንድ የልጅነት ክስተቶችን ያካፍላል። ከዚህ ጋር ተያይዞ ተማሪዎቹ ህይወትን እንደ ጨዋታ እንዲያጣጥሙት ይመክራቸዋል።
ማሸነፍም ሆነ መሸነፍ ምንም ለውጥ የለውም። እንዲሁም የግል ስልክ ቁጥሩን ይሰጣቸዋል። ምንም አይነት ችግር ቢያጋጥማቸው እሱን ማግኘት እንደሚችሉ ይነግራቸዋል። ወደ ቤት በባስ ሲጓዝ ያኦቹን ከጥቂት ቀናት በፊት ትምህርት ቤት ውስጥ ደብዳቤው ከተገኘው ልጅ በስልኩ ላይ መልእክት ይደርሰዋል። ሁለቱም ይገናኙና ልጁም ስለ ችግሮቹ ይናገራል። ያኦቹን በጥሞና ያዳምጣል፣ መመሪያም ይሰጠዋል፣ እናም ያረጋጋዋል። ከውይይታቸው በኋላ በደስታ ይሰነባበታሉ። ከጥቂት ጊዜ በኋላ ያኦቹን በእጆቹ የአበባ እቅፍ ይዞ በአንድ ወቅት ከወንድሙ ጋር ወደ ሄደበት ህንፃ ጣሪያ ሲሄድ ይታያል። እዚያ ቆሞ ጥልቅ እርካታ ሲሰማው ወንድሙ ለመሆን ያለመውን አይነት መምህር ሆኗል። አይኖቹን ጨፍኖ ጥልቅ ትንፋሽ ይወስዳል። ወንድሙም ከጎኑ እንዳለ ይሰማዋል። እናም በዚሁ ታሪኩ ያበቃል።